ሰዎቹ አሁንም ይፎክራሉ። በገመድ ካልተናነቅን በሳንጃ ካልተሞሻለቅን እያሉ ናቸው። በተለወጠ ዘመን በሐሳብ ምህዋር ላይ ተቸንክሮ መቅረት እንደማይቻል የተረዱ አይመስሉም። ውረድ እንውረድ ውረድ ካፋፉ የፖለቲካቸው ልሳን የፖለቲካቸው አንጓ ነው። የኤርትራ ፖለቲካ ዛሬም ከዛሬ 30 ዓመት በፊት ነው። አንድ ስንዝር እንኳን ወደፊት አልተራመደም። ኑ እንደራደር፣ ኑ በጋራም በልጽግ ሲባሉ ጠመንጃ ይወለውላሉ። ሰተን እንቀበል ሲባሉ መልሳቸው የቆጡን አወርድ ብላ ነው። ታዛቢዎች የህግደፍ ሹሞች የታሪክ ሰነፍ ተማሪ ናቸው ይላሉ። በጠመንጃ ኃይል በሰራዊት ጥንካሬያቸው ኢትዮጵያን ጥለናል ብለው ያስባሉ። ኢትዮጵያን ወድቀው ባገኟት ጊዜ የጣሏት መስሏቸው ስውድ ድምዳሜ ላይ ደርሷል። የኢትዮጵያ መንግስት ግቡ ወንድማማችነት ነው። የጋራ ብልጽግና ቀጠናዊ ትስስርም ነው። ባለፉት 7 ዓመታት ሲጠየቅ የቆየው ኑ በጋራም በልጽግ ኑ በጋራ እንልማ ነው። ያዲያሉ ሰዎች ይህንን አይሹም። የነርሱ ፍላጎት ኢትዮጵያን የማቀብ ነው። የኤርትራ ፕሮጀክት የግብጽ የኢትዮጵያን ከባህር በር የማቀብን ፕሮጀክት እውን ማድረግ ነው። በዚህ ምክንያት ከጋራ ልማት ይልቅ የጎራ ጸብ ውስጥ መግባትን ይመርጣሉ። የኢትዮጵያ ጥያቄ የንደራደር ነው። በሰጥቶ መቀበል መርህ እንስማማ የሚል ነገር ግን ኢትዮጵያ ብሔራዊ ጥቅሟን አሳልፋ ሰጥታ ከቀይ ባህር ርቃ ትዘልቃለች ብሎ ማሰብ ዳተኝነት የፈጠረው ስንፍና ወለድ ድምዳሜ ነው። በኢትዮጵያ ያለው መንግስት ብሔራዊ ጥቅሙን ፈርሞ የሚሰጥ አይደለም። የባህር በር የህልውና ጉዳይ እንጂ ሸቀጥ ነው ብሎ አይረዳም። ይልቅ ብሔራዊ ጥቅምን ለብሔራዊ መግባባት መሰረት ለማድረግ የሚተጋ ነው። ዓለም ከሩቅ ወደ ቀይ ባህር ቀጠና በሚተምበት ዘመን ጥቅሙን አሳልፎ ሰጥቶ የበይ ተመልካች የሚሆን አይደለም። ቀይ ባህር የኢትዮጵያ የህልውና ጥያቄ ነው። ጥያቄው በባሌም በቦሌም ይመለሳል። ኢትዮጵያ የባህር በራታ የምትቀጥልበት ትከሻ ከእንግዲህ ወዲህም የላትም። አሃዞችም ይህንኑ ያረጋግጣሉ። የባህር በር የማጣት ኢኮኖሚያዊና የደህንነት አደጋ ሀገሪቱ ጆሮ ላይ እያፏጨ ይገኛል። የባህር በር በማጣት የሚመጣውን ናዳ መሻገር የሚቻለው የባህር በሩን በመንተራስና ጋሻ በማድረግ ነው። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ያካሄደው ጥናት ይህንኑ ሀቅ ያስረግጣል። የኢትዮጵያ የባህር በር አልባነት ከወደብ ጋር በተያያዘ ከባድ ገደቦች ጋር ተዳምሮ አገሪቱ በየዓመቱ ከ19 እስከ 31 ቢሊዮን የአሜሪካን ዶላር የሚገመት አጠቃላይ የሀገር ውስጥ ምርት ጂዲፒ እንድታጣ ያደርጋታል። ኢትዮጵያ በባህር በር ምክንያት ከምታጣው ዝቅተኛውን 19 ቢሊዮን ዶላር ብንወስድ እንኳን የሚሰጠን ምስል የባህር በር የማጣትን ዕዳ ተሸክሞ ጥቂት እርምጃዎችን ወደፊት መራመድ እንደማይቻል ነው። ይህዝ ወደ ኢኮኖሚ ውስጥ አስገብተን እንመልከተው። ገንዘቡ አንድ ግዙፍ የህዳሴ ግድብን ጨምሮ የመጀመሪያ ደረጃ የቢሾፍቱ አየር ማረፊያ ግንባታ፣ በአመት 100 ሚሊዮን መንገደኞችን የሚያመላልስ አዲስ አበባን ከጎረቤት ሀገር ጋር ማገናኘት የሚችል የባቡር መስመር ዝርጋታ፣ 2 ግዙፍ የማዳበሪያ ፋብሪካ ግንባታ፣ 1 ሚሊዮን ሄክታር መሬት ማልማት የሚያስችል የመስኖ ልማትና 5 ዘመናዊ ኢንዱስትሪ ፓርኮችን መገንባት ያስችላታል። ከዚህ ባሻገር 19 ቢሊዮን ዶላር የኢትዮጵያን አጠቃላይ የሀገር ውስጥ ምርት ጂዲፒ ወደ 15% ገደማ የሚጠጋ ነው። በአንድ ጊዜ እንዲህ ያለ ገንዘብ ወደ ኢኮኖሚ ቢገባ የኢትዮጵያ ኢኮኖሚን እድገት ያፋጥናል። ኢትዮጵያ ያለባትን አጠቃላይ የውጭ ዕዳ ከግማሽ በላይ በአንድ ጊዜ መክፈል የሚያስችል ገንዘብ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢትዮጵያን የባህር በር ማጣት ዋጋው ስንት ነው የሚለውን እየተመለከተ አብራችሁ ይቆያል። አብራችሁን ቆዩ። ኢትዮጵያ ወደብ ባላት ዘመን የምትጠቀመው አጠቃቀምና ዛሬ የምትጠቀመው እኩል አይደለም። በተለይ ዛሬ ኑሮ በተወደደበት ወቅት ኤክስፖርት ለማድረግ የምትከፍለው ክፍያ፣ ኢምፖርት ለማድረግ የምትከፍለው ክፍያ እጅግ በጣም የከፋ ነው። 90% በላይ ኤክስፖርትና ኢምፖርታችን በጅቡቲ በኩል የምናስገባው የምንልከው በጅቡቲ በኩል ሁሉንም ግብአቶቻችን ማለት ይቻላል። የባህር በር ያላቸው ሀገራት ከውጭ ሀገር የሚያመጡትም ሆነ ወይም ወደ ውጭ ሀገር የሚወስዱት እቃ ድሌ አያደርግባቸውም፣ ጊዜ አይወስድባቸውም። የፈለጉትን ያክል ደግሞ ማስገባት ይችላሉ፣ ማስወጣት ይችላሉ። ባህር በር የሌላቸው ሀገራት ግን ይሄን ማድረግ አይችሉም። አንደኛ ይዘገያል። ሲዘገይ ደግሞ ፕሮዳክት ፐርሼብል ከሆነ የመበላሸት ባህሪ ካለው ይበላሻል። ያ ደግሞ በኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራል። ሁለተኛ
ባህር በር የሌላቸው ሀገራት ባህር በር ባላቸው ሀገራት ተጠቅመው ሲያስገቡ በተለይ ሩቅ ከሆነ ዲስቲኔሽኑ እየጨመረ ከሄደ የሚያወጡ ኮስት ከፍተኛ ይሆናል። በአጠቃላይ ስንመለከተው የኢኮኖሚ አቅማቸውን ያዳቅቀዋል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት በባህር በር ማጣት በዜጎች ላይ የፈጠረውን ሸክም በተመለከተ ያስጠናው ጥናት የባህር በርን የማጣት ዋጋው ስንት ነው የሚለውን ይተምናል። የኢትዮጵያ የባህር በር አልባነት ከወደብ ጋር በተያያዙ ከባድ ገደቦች ጋር ተዳምሮ አገሪቱ በየዓመቱ ከ19 እስከ 31 ቢሊዮን የአሜሪካን ዶላር የሚገመት አጠቃላይ የአገር ውስጥ ምርት ጂዲፒን እንድታጣ ያደርጋታል። ይህ ቁጥር ተራ የሰሌት ስህተት አይደለም። ዜጎች ኪስ ውስጥ ያለውን ገንዘብ የሚነጥቅ መዋቅራዊ ቅጣት ነው። በዚህ ጥናት መሰረትም በ2018 በየብስ ተገዥነት ምክንያት የደረሰው ኪሳራ ከአጠቃላይ የሀገር ውስጥ ምርት ጂዲፒ ከ13 እስከ 23 በመቶ ደርሷል። ኢትዮጵያ የባህር በሩን በማጣቷ ምክንያት ከአጠቃላይ ሀገራዊ ምርቷ ውስጥ እስከ 23 በመቶ ድረስ ታጣለች ማለት ምን ማለት ነው? ይሄ ሸክም ወደ ዜጎች ሲከፋፈል ምን ውጤት ይዞ መጣ የሚለውን እንመልከተው። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ተመራማሪዎች በአንድ ሰው ላይ በየዓመቱ ከ145 እስከ 235 ዶላር የሚደርስ የኑሮ ደህንነት ዌልፌር ኪሳራ ያጋጥማል ይላሉ። ይህ አንድ ኢትዮጵያዊ ኢትዮጵያ የባህር በር በማጣቷ ምክንያት በዓመት እስከ 35 ሺህ ብር ለመክፈል ይገደዳል። ኢትዮጵያ የቀይ ባህር መውጫዋን ካጣችበት ከ1983 ዓ.ም ወዲህ ባሉት 3 አስርት ዓመታት ውስጥ የባህር በር አልባነት እንደ ስውር ብሔራዊ ግብር ሆኖ ቆይቷል። ይህንን ግብር እያንዳንዱ አስመጪ፣ እያንዳንዱ ላኪና በመጨረሻም እያንዳንዱ ዜጋ እየከፈለው ይገኛል። ይህ የሚከፈለው በአንድ ወጥ ደረሰኝ ሳይሆን በሺዎች በሚቆጠሩ አነስተኛ የዋጋ ጭማሪዎች፣ በምርቶች እጥረት፣ በጠፉ የሥራ ዕድሎችና በዘገየ የኢኮኖሚ እድገት ነው። የዚህን አውድ እንመልከተው። የኢትዮጵያ የባህር በር አልባነት ሁለት አበይት የመዋቅር ችግር ይፈጥራል። የኢኮኖሚና የደህንነት መናጋትን ፈጥሯል። ይህ በምላሹ የኢኮኖሚ ተወዳዳሪነት ወደ ኋላ የሚጎትትና ወታደራዊ እንቅስቃሴ በሚበዛበት ቀጠና ውስጥ ለአደጋ የሚያጋልጥ ድክመት ነው። ኢትዮጵያ በሕግም በታሪክም በጂኦግራፊም ይገባት የነበረውን የባህር በር ካጣች በኋላ ኢትዮጵያ የውጭ ንግዷ 95 በመቶ ያህሉ በጅቡቲ ወደብ በኩል ለማድረግ ተገዳለች። ይህ ጥገኝነት የኢኮኖሚ ጉዳይ ብቻ አይደለም። ከ120 ሚሊዮን በላይ ሕዝብ ላላት ሀገር የጸጥታ ስጋትን፣ የፖለቲካ ጫናዎችንና አንድ የወደብ መስመር ቢስተጓጎል አጠቃላይ አገሪቱ የምትቆምበትን ሲንግል ፖይንት ኦፍ ፌይለር አደጋን ይፈጥራል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ተመራማሪዎች የቀጥታ የወደብ ክፍያዎችን፣ ቀጥተኛ ያልሆኑ መዘግየቶችንና በንግድ ላይ ያለውን ሰፊ የማክሮ ኢኮኖሚ መታፈን በማጣመር ሸክሙን ለመለካት የሚያስችል ሁለገብ ሞዴልን ገንብቷል። በተጨማሪም ጥናቱ ኢትዮጵያ ምን እየከፈለች ነው የሚለውን ይዳስሳል። አንደኛው የወደቡ ግብር በዋጋዎች ውስጥ ተሸሽጓል ሲል ጥናቱ ያረጋግጣል። የባህር በር ማጣት በዜጎች ኪስ በእያንዳንዱ ኢትዮጵያዊ ገቢ ላይ የተጣለ ስውር ወጪ ነው። አስመጪዎች ከፍተኛ የሎጂስቲክስ ወጪዎችንና ክፍያዎችን፣ የዕቃ ማቆያ፣ ዲመሬጅ፣ መጋዘን፣ የመርከብ ተራ መዘግየት ሲከፍሉ እነዚህ ወጪዎች ወደ ሸማቹ ይተላለፋሉ። ይህም በማሽነሪዎች፣ በማዳበሪያ፣ በመድኃኒት፣ በምግብ ዘይት፣ በነዳጅ መለወጫ ዕቃዎችና በግንባታ ግብአቶች ዋጋ ላይ ይንጸባረቃል። ኢትዮጵያ በ2018 አጠቃላይ ከኤክስፖርት ገቢ 8.3 ቢሊዮን ዶላር አግኝታለች። ኢትዮጵያ የባህር በር ቢኖራት ኖሮ የሀገሪቱ ገቢ የሆነ የነበረው 8.3 ቢሊዮን ዶላር ሳይሆን 12 ቢሊዮን ዶላር በሆነ ነበር። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ፒኤስአይ ምርመራው ይቀጥላል። ሌላኛው የአሰራር መስተጓጎል ነው ይላል። ጥናቱ እንደሚያመለክተው በመርከብ ወረፋና በመሳሪያዎች እጥረት ምክንያት እስከ 30 ወራት የሚደርሱ የወደብ መዘግየቶች ያጋጥማሉ። ኢትዮጵያ የባህር በር ጥገኛ በመሆኗ በተፈጠረው የቅድሚያ ማጣትና ወረፋ ምክንያት 2 ዓመት ከ5 ወር ድረስ የሚዘልቅ መዘግየትን ያስከትላል። ይህ ለዘመናዊ የንግድ ሰንሰለት አስከፊ ነው። ትዕዛዞች ይሰረዛሉ፣ ኮንትራቶች ይባክናሉ፣ ቅጣቶች ይከፈላሉ። ኮንቴነር ማግኘት አለመቻልና ያልተጠበቁ ወጪዎች በአንድ ጭነት ላይ ከ10,000 ዶላር ወይም ከ1.5 ሚሊዮን ዶላር በላይ ተጨማሪ ወጪን ይጨምራሉ። እንደ ጥናቱ
የባህር በር የማጣት ጫና የውስጥ ኢኮኖሚ መዛባት ሌላኛው ጉዳት ነው። ተመራማሪዎች እዚህ ጋር የዋሻ ውጤት ተነል ኢፌክት የሚለውን ጽንሰ ሐሳብ ያነሳሉ። ይህም መሰረተ ልማቶችን ወደ ትራንዚት ኮሪደሮች ብቻ እንዲያዘነብሉ በማድረግ ዋና ከተማ ላይ ብቻ የከተሞች እድገት እንዲኖርና ሌሎች ከተሞች ግን እንዲታለፉ ያደርጋል። ይህንን የኢትዮ መልህቅ ዘገባ እየተከታተሉ ያሉትን እርሶን ይህን ጥያቄን ጠይቆ ባለፉት 30 ዓመታት ምን ያክል ከፈሉ? የሶስት አስርት ዓመታት የእያንዳንዱ የዜጎች ለባህር በር የተከፈለ ደረሰኝ ምን ይመስላል? መልካም። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የፒኤስአይ ጥናት ይህንን ይመልሳል። የፒኤስአይ ግምት በአንድ ሰው በዓመት ከ145 እስከ 235 ዶላር ነው። ይህንን ከ1983 ዓመተ ምህረት ጀምሮ ባሉት 30 ዓመታት ብናሰላው እያንዳንዱ ዜጋ በዛሬው የዶላር ዋጋ ከ4350 እስከ 7050 ዶላር የሚደርስ ድምር ሸክም ከፍሏል ማለት ነው። በአጠቃላይ እያንዳንዱ ኢትዮጵያዊ ዜጋ ባለፉት 3 አስርት ዓመታት ውስጥ ከ1 ሚሊዮን ብር በላይ ከፍሏል። ምንም እንኳን የኢትዮጵያ ኢኮኖሚ በዘጠናዎቹ አነስተኛ ቢሆንም ይህ ቁጥር የባህር በር አልባነት የዲፕሎማሲ ጉዳይ ብቻ ሳይሆን በዜጎች ኪስ ሊለካ የሚችል የኑሮ ደረጃ ክፍተት መሆኑን ያሳያል። ጥናቱ ብዙ ኢኮኖሚስቶች የማይነኩትን ነጥብ ያነሳል። ቀይ ባህርና የኤደን ባህረ ሰላጤ የኢትዮጵያ ስትራቴጂያዊ መተንፈሻ ናቸው። ሆኖም ቀጠናው ከጊዜ ወደ ጊዜ በዓለም አቀፍ ኃይሎች ፉክክርና ወታደራዊ የጦር ሰፈሮች እየተሞላ ነው። የወደብ መዳረሻዎች ከንግድ ይልቅ ወታደራዊ መልክ እየያዙ መምጣታቸው የባህር በር አልባ ሀገራት ጥገኝነቱን ይበልጥ አደገኛ ያደርገዋል ይላል። እነዚህ የሚገቡ ዕቃዎች የራሳችን ቀጥተኛ የባህር በር ባለመኖሩ ግማሽ አካባቢ የሚደርሰውን ዋጋ እኮ እዛው ላይ ከፍለነው ነው የምንመጣው። አሁን ላይ አስመጪዎች በዋነኝነት እያስቸገረን ያለው ከታች ያለውን ህብረተሰብ ደግሞ በዋጋችን በምናቀርባቸው ዋጋዎቻችን እንድንጎዳ እያደረገን ያለው ነገር ምንድነው? ሎጂስቲክስ ነው። እንደምታውቀው እኛ ሀገር የራሳችን ወደብ የለንም። ይህ ባለመኖሩ ደግሞ ተጨማሪ የምናወጣቸው ወጪዎች አሉ። ይህ ወጪውን ሳንፈልግ ህብረተሰቡ ላይ እንድንጭን የሚያደርገው ማለት ነው። ባህር በር ያላቸው ሀገራት አንደኛ የመርከቡ የሚይዘው የኮንቴነሩ መጠን ብዛቱ ቁጥጥር የለባቸውም። እንደፈለጉ ያስወጣሉ፣ እንደፈለጉ ያስገባሉ። የባህር በር የሌላት ሀገር ግን ይሄን ልታደርግ አትችልም። አሁን ከቱርክ ለምሳሌ ብናስመጣውና 20 ፊት ኮንቴነር ብናስመጣ 1900 አካባቢ ፒሲ ይይዛል። የባለፈው አሁን ተጭኖ እስከ ጅቡቲ የሚመጣበትም ማለት ነው እስከ 320 ሺህ አካባቢ እንከፍላለን። ከ320 ሺህ ላይ ደግሞ እንደገና ጅቡቲ ፖርት ላይ ስትገባ የራሳችን ወደብ አይደለም። ስለዚህ ጅቡቲ አንድ ኮንቴነር ሲገባ የሚያስከፍለን ክፍያ አለ። ተጭኖ ሌላ ቦታ ሲወስዶ የሚያስከፍለን ክፍያ አለ። ከዛ በኋላ ዶክመንቴሽን አለ፣ የሰራተኞቹ አለ፣ ሲወጣ ኮንቴነሩ የሚያስከፍለን አለ። ይህ አሁን ቅጣቱን ምንም ሳልጨምረው ወደ 90 ምናምን ሺህ አካባቢ እንከፍላለን፣ 92 ሺህ አካባቢ እንከፍላለን። ቅጣቱንም ምኑንም አሁን እነሱ በሚሊዮኖች የሚቆጠሩ ዶላሮች ናቸው፣ እነሱን ሳናነሳ ማለት ነው። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ጥናት ከዚህ ቀደም የኢትዮጵያ የባህር በር አልባነት ለዓመታት እንደ ታሪክና እንደ ማንነት ጉዳይ ብቻ መነሳቱን ይጠቁማል። ነገር ግን ይህ ጥናት ኢትዮጵያ እየከፈለች ያለችውን ዋጋ በተጨባጭ ቁጥሮች አስቀምጦታል። በዓመት ከ19 እስከ 31 ቢሊዮን ዶላር፣ ይህም ከሀገራዊ ምርት ጂዲፒ ከ13 እስከ 23 በመቶ ማለት ነው ኢትዮጵያ ታጣለች። ይህ የስትራቴጂያዊ ጥገኝነት ዋጋ ነው። ለዚህም ነው የኢትዮጵያ የቀይ ባህር ጥያቄ የታሪክ ጉዳይ ብቻ ሳይሆን እያንዳንዱ ዜጋ በዝምታ እየከፈለ ያለው የሉዓላዊነት የኢኮኖሚ ጉዳይ ሆነው። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት በዓለም ላይ በህዝብ ብዛት ቀዳሚዋ የየብስ የተከበበች ላንድ ሎክድ ሀገር ናት። በዓለም ላይ በዚህን ያክል ህዝብ ይዞ የባህር በር የሌለው በጥቂት ኪሎ ሜትሮች ከባህር በር ርቆ ወደብ አልባ ሀገር ኢትዮጵያ ብቻ ነች። የታሪክ ምሁራን እንደሚሉት የባህር በር ለኢትዮጵያ የህልውና ጉዳይ ነው። የቀይ ባህር መዳረሻ ማግኘት ሀገሪቱን ከጂኦፖለቲካ መገለል ከማውጣት ባለፈ ለታላቅነቷ ዳግም መወለድ ወሳኝ መሰረት ነው። ዛሬ ኢትዮጵያ ከ90% በላይ የውጭ ንግዷን የምታከናውነው በአንድ ወደብ ላይ ነው። ለወደብ ግልጋሎት 2 ቢሊዮን ዶላር የሚጠጋ ገንዘብን ለወደብ ኪራይና የሎጂስቲክ ክፍያ ትከፍላለች። ይህ ወጪ ለወደብ ኪራይ በቀጥታ የሚከፈል ብቻ ነው። ነገር ግን የባህር በር ማጣት በአጠቃላይ በሀገሪቱ ጥቅል ሀገር
ሀገራዊ ምርት ላይ የሚፈጥረው መናጋት ከዚህ በእጅጉ ይልቃል። ዜጎች ስውር ወጪ እንዲያወጡና ከፋ ያደረጋቸው የባህር በር አልባነት ነው። የባህር በር ማግኘት መቻል ሌላኛው ጥቅሙ የሸቀጦች ዋጋ እንዲቀንስ ማድረግ መቻሉ ነው። የትራንስፖርትና የታሪፍ ወጪ ሲቀንስ ወደ ሀገር ውስጥ የሚገቡ መሰረታዊ ቁሳቁሶች እንደ ነዳጅ፣ ማዳበሪያና መድኃኒት ዋጋቸው ይቀንሳል። ይህም የኑሮ ውድነትን ለማረጋጋት ይረዳል። ለኢንዱስትሪና የውጭ ንግድ እድገት የሚኖረው ፋይዳ ቀላል የሚባል አይደለም። የኢትዮጵያ የኢንዱስትሪ ፓርኮች ምርታቸውን በፍጥነትና በቅናሽ ዋጋ ለዓለም ገበያ ለማቅረብ የራሳቸው ወደብ ያስፈልጋቸዋል። ይህም የሀገሪቱን የውጭ ንግድ ተወዳዳሪነት ይጨምራል። የአሳ ሀብትም ሌላኛው ተጨማሪ እድል ነው። የባህር በር ማግኘት ማለት ሰፊ የአሳ ሀብት፣ የባህር በር ስር ማዕድናትና የቱሪዝም እድሎችን መጠቀም ማለት ነው። ከዚህ የኢኮኖሚ ትርፋቶች ባሻገር ቀይ ባህር በዓለም ላይ ካሉ ወታደራዊ ስትራቴጂክ ቦታዎች አንዱ ነው። ኢትዮጵያ የባህር በር ባለቤት መሆን የራሷ የባህር ኃይል ያላት ሀገር የንግድ መርከቦቿን ከባህር ላይ ወንበዴዎችና ከማናቸውም የውጭ ጥቃት መከላከል እንድትችል ያደርጋታል። የሀገሪቱም የቀጠናውም የፖለቲካ የበላይነት የሚሰላው ቀይ ባህር ላይ ባላት ስፍራ ነው። ኢትዮጵያ በምስራቅ አፍሪካ ያላትን የፖለቲካ የበላይነት ለማስቀጠል በዓለም አቀፍ የንግድ መስመር ባበል ኤልመንደብ አቅራቢያ ወታደራዊ መገኘት ሊኖራት ይገባል። ይህም የኢትዮጵያን የመከላከል ስትራቴጂ ጥንካሬውን ያጎለብተዋል። በየብስ ተከባ መኖር ለደህንነት ስጋት ቅርብ ያደርጋታል። የባህር በር መኖር ግን ሀገሪቱ ከአየርና ከየብስ በተጨማሪ በባህር በኩል የመከላከል አቅሟን እንድታጠናክር ያስችላታል። ይህ በምላሹ የኢትዮጵያን የመደራደር አቅምና የጂኦፖለቲካ ወሳኝነቷን ያለቀዋል። ኢትዮጵያ የቀይ ባህር ባለቤት መሆኗ በአፍሪካ ቀንድ ያለውን የኃይል ሚዛን ይቀይረዋል። ኢትዮጵያ ወደ ቀድሞ የታሪክ ክብሯ እንድትመለስና ከአካባቢው ሀገራት ጋር በእኩልነት እንድትደራደር በር ይከፍትላታል። እናም የኢትዮጵያ የባህር በር ጥያቄ ከጎረቤት ሀገራት ጋር በሰላምና በጋራ ተጠቃሚነት ላይ የተመሰረተ መፍትሄ የሚሻ ቢሆንም በሌላ በኩል ከኢኮኖሚ ነጻነትና ከወታደራዊ ደህንነት አንጻር ግን የባህር በር ጉዳይ ለነገ የማይሉት የሀገሪቱ ቁልፍ የህልውና ጉዳይ ነው። የተወደዳችሁና የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው ጥንቅራችን በዚህ ላይ አብቅቷል። በሌላ ጥንቅር እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።